ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ ቆይታችን የሚሆነው የ2018 ዓመተ ምህረት የሪሚዲያል ውጤትን በተመለከተ ይሆናል ማለት ነው። ይህም ማለት የሪሚዲያል ማለፊያ ውጤት ስንት ነው? የኔ ውጤት ያስገባኛል ወይስ አያስገባኝም? ሪሚዲያል መማር ማለት ምን ማለት ነው? ከመደበኛ ተማሪ ልዩነት አለው ወይ? በአጠቃላይ ሪሚዲያልን በተመለከተ በተደጋጋሚ ለምትጠይቁ ተማሪዎች ፕሮፌሰሩ ተጠይቀው የሰጡትን መልስ መሰረት በማድረግ ነግራችኋለሁ ማለት ነው። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሳብስክራይብ እና ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁ ይቆዩ። የ2018 የሪሚዲያል መግቢያ ውጤት ይህ ፖይንት ነው ተብሎ እስካሁን ድረስ የተባለ ነገር የለም። ነገር ግን ፕሮፌሰር ብርሃኑ ነጋ በተጠየቁት መሰረት የማለፊያ ነጥብ ምን ያክል እንደሚሆን በውይይት ላይ ነን። ነገር ግን ማለፊያ ውጤቱን እስቲሜት ለማድረግ ከ40 እስከ 50 በመቶ ነው ብለን እናስባለን። ይህም ማለት መግቢያ ውጤቱ ከባለፈው ዓመት ከፍ እንደሚል ነው የተናገሩት። ስለዚህ ከ40 እስከ 50 በመቶ ማለት በጥሬ ማርክ ውጤት ስንት ይሆናል የሚለውን እነግራችኋለሁ ማለት ነው። ከዛ በፊት ሪሚዲያል ማለት በአጭሩ የ12ኛ ክፍል የተመረጡ ኮርሶችን ወስዳችሁ በትምህርት ሚኒስቴር የተዘጋጀውን ፈተና አልፋችሁ ነው መደበኛ ተማሪ የምትሆኑት። ልዩነቱ ምንድነው ላላችሁት፣ ምንም ልዩነት የለውም። መደበኛ ተማሪ ለመሆን የአንድ ዓመት ልዩነት መኖሩ ብቻ ነው። ስለዚህ ከ40 እስከ 50 በመቶ በውጤት ደረጃ ሲታሰብ ምን ያክል ይሆናል የሚለውን ስነግራችሁ እንደሚከተለው ይሆናል ማለት ነው። ይህም ማለት 600 ውጤት በፐርሰንት ደረጃ ሲታሰብ 100% ነው ማለት ነው። ስለዚህ 600 100% ከሆነ 40% ምን ያክል ውጤት ይሆናል ብለን ነው የምናስበው ማለት ነው ባጭሩ። ስለዚህ 600 ውጤት ኢኳልቱ 100% ከሆነ 40% ምን ያክል ውጤት ይሆናል ብለን ስናስብ 600 ውጤት ሲባዛ 40% ሲካፈል ለ100% ኢኳልቱ 240 ውጤት ይሆናል ማለት ነው። ስለዚህ ወደ ሪሚዲያል ለመቀላቀል ዝቅተኛ ውጤት 240 ይሆናል ማለት ነው፣ እንደ ፕሮፌሰሩ ግምታዊ ሐሳብ ማለት ነው። አሁንም በተመሳሳይ 50% ምን ያክል ውጤት ይሆናል የሚለውን ስንመለከት 600 ውጤት እኩል ነው 100% ከሆነ 50% ምን ያክል ውጤት ይሆናል ብለን ስንመለከት በቀላሉ 50% ማለት ከተፈተናችሁት ውጤት ግማሹን ማምጣት ማለት ነው። ስለዚህ 600 ውጤት ሲባዛ 50% ሲካፈል ለ100% ኢኳልቱ 300 ውጤት ይሆናል ማለት ነው። 50% ወደ ውጤት ሲቀየር ማለት ነው። ስለዚህ አሁንም ወደ ሪሚዲያል ለመቀላቀል ከፍተኛው ውጤት 300 ነው ማለት ነው። ስለዚህ እኔ ለእናንተ የምሰጣችሁ ነገር ቢኖር ፕሮፌሰሩ እንደዚህ ሊሆን ይችላል ብሎ እንደ ሐሳብ ተናገረ እንጂ በትክክል ከ40 እስከ 50 በመቶ ወይም በጥሬ ማርክ ውጤት ከ240 እስከ 300 ነው ብሎ ድምዳሜ ላይ ደርሶ አልተናገረም። በእርግጠኝነት ማለፊያ ውጤቱ ከዚህ በታች ይሆናል ተብሎ ነው የሚጠበቀው። ምክንያቱም እንደምታዩት 50% ማለት 300 ውጤት ማለት ነው። 300 ደግሞ ቀጥታ ማለፊያ ነጥብ ነው ማለት ነው። ስለዚህ ራሳችሁን ማስጨነቅ የለባችሁም ማለት ነው። ምክንያቱም የባለፈውን ዓመት የሪሚዲያል ማለፊያ ውጤት ስናስብ በጣም ዝቅተኛ ነበር። ስለዚህ በአንድ ዓመት ይህን ያክል ይሆናል ብሎ ማንም የሚገምተው የለም። ስለዚህ አሁንም አዲስ ነገር ሲኖር እንዲሁም ማለፊያ ነጥቡ እንደተነገረ በፍጥነት የማሳውቃችሁ ይሆናል ማለት ነው። እናንተ እስከዛው ድረስ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አሁንም በሌላ ጠቃሚ መረጃ እስክንገናኝ ድረስ በሰላም ቆዩ። ቻው።